የምፈልገው ነገር ካለ ጥራኝ። እሺ አንቺ ምን በጣም ግን እኔ አልተመቸኝም። እኔ ባልኖርኩ በሩን ልትከፍል እንደ መጥቼ ታሽለን ነው እንዴ? ኧረ ይቀበልሽ እንዴ? እና እኔ አሳዛፉጣው ምናምን ምን ያስቃበጥሽ? ማስቃበጥ እኮ አይደለም እንዴ? ምን ችግር አለው? ሰው ነው። ለማንኛውም ሰው ማድረገው ነው ያደረኩት። ኧረ አንቺ እንዴት እንደሚወዳት እንደሚንከባከባት አላየሽም? እንደዛ በጣም ደስ የሚል ኖሮ ነበር እኮ የሚኖረው። ወይኔ ኧረ ልብስሽንም ነካው ምናምን። እኔ እጅሽን ራሱ ጓንት ብታረጊ ጥሩ ነው። ችግር የለውም። እጅ ምን ነው አንቺ ራስሽ ተዳፈርሽ እኮ በጣም ችግር የለውም። አያሳዝንሽም? በእናትሽ ለሴት ብሎ እንደዚህ ሲሆን ምን ያሳዝናል? ለሴት ብሎ ለምን እንዲህ ይሆናል? እኔ ምንም ታሪኩ ራሱ አላሳመነኝም በዚህ ዘመን አሁን ለሴት ብሎ ምናምን። ኧረ እኔ አታምኚኝ? እንደሱ ባታምኚ አንቺ ደግሞ ምንም እኔ ግራ ገባኝ እኮ ሰው። በእናትሽ እንዴት ነው እኔ ማታምኚኝ? እኔ ለምን ብዬሽ? ቢስሚላ ሰው ቢያገኝ እኔ ከአንቺ ጋር ነው የምጣለው። ችግር የለውም። ማንም አያውቅም። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አሁን ደግሞ ላይ የተባለና በፊት ቪዲዮ ማንም ደግሞ ምግብ አለበት ሀገር መጥቶ ቢያገኝ ራሱ ምንም አያመጡም። አንተ ካልፈለክ ደግሞ ማንም እንደሱ አላደረግም። የቤቲ ፍቅረኛ ወይም ነበረ ቀለበት ነው ምን ሲያደርገው ነበር ማለት ነው። በመጀመሪያ ከሱ ጋር እንግዲህ ሃይማኖቷን ሁሉ ቀይራ ለሱ ብላ ነበር የመጣችው ማለት ነው። ከዛ ደግሞ የዛሬ 15 ቀን ሳምንት ሲሆን ከሙቪ ጋር ቀለበት ስታረግ እና አብርሃም ሁሉ ስንት ልጆች ነበሩ ከሱ ጋር ስታረግ አግኝቷት እንደ መቀወስ ብሎ ገመድ ይዞ እንግዲህ ጫካ ላይ ነበር ያየነው ማለት ነው። ታንቄ ሙቻለሁ እያለ ነበረ። አሁን ደግሞ ሱመያ አገኘችው ማለት ነው። ትናንትናም ቪዲዮን ተመለከታችሁ አግኝታው ጫት እየቃመ ምናምን። አንዳንዴ የሰው ልጅ የሚወድቅበትንና የሚሆነውን አታውቁም። ደግሞ ለፍቅር ብላችሁ ወንዶችም ሆናችሁ ሴቶችም ራሳችሁን መጣል ያለባችሁ አይመስለኝም ማለት ነው። እንደዚህ መሆን ያለባችሁ አይመስለኝም እና በጣም በሚገርም ሁኔታ እኔ ሙቪ ጥሩ ሰውና መልካም ሰው ይመስለኝ ነበር። ለሰው ልጅ ግን አንዳንዴ ትናንትና ቪዲዮን ታያችሁት። እኔ የራሴን ኑሮ ነው እንጂ መኖር የምፈልገው የወደፊት ኑሮዬን ነው እንጂ እኔ ለሱ ምን አስጨነቀኝ፣ እሱን ፍለጋ አልሄድም፣ እሱን እንድታገኙ አልፈልግም እያለ ነበረ። ግን መጀመሪያ የሰው ልጅ ምን እንደሚደርስብህ በአንተ ማወቅ አለብህ ብዬ ነው። አንዳንዴ ደግሞ ሰዎች ለሰዎች ብለው እንትን ሲሉ አሁን ሱመያ እንግዲህ አንጥታ ከቤቷ ጠጉሩን እየራጨችው ነበር። ግን ጓደኛዋ ልብስሽን ሁሉ አወላልቂ ተባይ ነው መሰል። አንዳንዴኛ ኢትዮጵያውያኖች ግን እንዲሁ ሚዲያ ላይ መሆናችን እንረሳዋለን እንዴ? ምንድን ነው የተሽቀለቀለ ልጅ እኮ ነበረ ዛሬ ጎዳና ላይ ለፍቅር ብሎ እንዴት እንደዚህ ይሆናል ምናምን። አንዳንዴ ምን የሚያጋጥማችሁን አታውቁም። ብዙ ወንድሞቻችን ብዙ እህቶቻችን ናቸው ስንት ዓመት 50 ምናምን ዓመት ይኸው እንትን ላይ የቆመ ሰው እያለ አይደል እንዲህ በፍቅር ብሎ ትመጣለች እያለ እየጠበቀ እሷን 4 ኪሎ ምን ላይ ነበረ በእናታችሁ እንደውም በፊት ይተላለፍ ነበረ ትመጣለች እያለ እሷን ይኸው ስንት ዓመት ይጠብቃታል። እና በዛ ላይ ደግሞ ቀለበት አልጋችሁ ስንት ሃይማኖቷን አስቀይራችሁ የወደፊት ሚስቴ ትሆናለች ያላችኋት ሴት ሌላ ሰው ጋር ቀለበት ስታረግ እስቲ አስቡት። ጠንካራ ታልሆናችሁ ማለት ነው። ለምሳሌ እንደ ሩታ ጠንካራ ታልሆናችሁ እንዴት ነው የምትችሉት ማለት ነው። እና ለማንኛውም ሱመያ በዚሁ ደግነትሽን እንትን በይ፣ ደግነሽ ማለት ነው። እኔ ደግነትሽ ነው የማደንቀው። ጓደኛሽ ግን በጣም ነው የታዘብኳት። እንዴት እንደዚህ ታደርጋለሽ? እንዴት ተቤት ታመጪዋለሽ? ሰው አይደል እንዴ? እብድ አይደለም እኮ ያው በፍቅር ብሎ እንትን ራሱን እንትን ብሎ ነው እንጂ ሁሉን ነገር ያውቃል። እና ደግሞ ነገ ተለውጦ ታዩታላችሁ። ስለዚህ የእንዲህ የወደቀን ሰው ቶሎ ብሎ ማንሳት ነው እንጂ ከወደቀ ላይ መልሶ ከወደቀ ዛፍ ላይ ምሳል ይበዛበታል ማለት የወደቀ ዛፍ ምሳል ይበዛበታል ማለት በዚች ልጅ አይቻለሁ ማለት ነው። አንዳንዴ ሰውን መረዳትና መገናዘብ ያስፈልገናል ብዬ አስባለሁ፣ ከኔ ጀምሮ ማለት ነው። ያ ሰው ፍቅርም ሆነ ምንም ሆነ እንግዲህ ይሄ ፈጣሪ ፍቃድ ነው። አንዳንዴ ሳታስቡት ነው ለዚህ ደረጃ የምትደርሱ ማለት ነው። ደግሞ ፍቅር በጣም ነው መጥፎ ነው ፍቅር። እውነቴን ነው የምላችሁ። እናንተ እንትል ትላላችሁ
መጥፎ ነው ፍቅር። እኔ በእኔ ባይደርስብኝ የደረሰባቸውን ልጆች ስለማውቅ ነው። እና የሆነ እንትል ይላችኋል፣ ጎናችሁ ሰው ተለላችሁ፣ ጎናችሁ አይዟችሁ የሚል ተለላችሁ፣ የሆነ ወደ ሌላ ነገር ነው የሚወስዳችሁ። እና ይህንን እንዴት አወቅሽ ምናምን እንዳትሉኝ። እኔ ባፈቅርም እኔ እንደዚህ እስከምሆን ድረስ እንትን አልልም፣ ግን በሌሎች ስላየሁት ነው፣ ከጎናቸው ሁኜ ስላየሁት ነው። እና ፍቅር ብዙ ነገር ያደርጋል፣ ብዙ ነገር ህይወት ያስጠፋል። ስለዚህ እሱ ደግሞ ህይወቱን አላጠፋም፣ ደግነቱ ማለት ነው። ለእናቱም ህይወቱን አለመጥፋቱ ጤናው ሊመለስ ይችላል፣ ሌላ ሴት ማፍቀር ይችላል ማለት ነው። እና የሱመያ ጓደኛ እኔ ትክክል ነው ብዬ አላስብም። ቤቲ ነሽ ማነሽ ስምሽ ማለት ነው። የምትናገሪያቸው የምታወጫቸውን ቃላቶች እያገናዘብሽ ማለት ነው። እያገናዘብሽ ሰዎች የት እንደሚደርሱ አናውቅም። እኔ በበኩሌ በእንደዚህ አይነት ሰው በጣም ነው የማዝነው። ለምን መሰላችሁ? ፍቅር መጥፎ ሁኔታ ላይ ይጥላችኋል። አንዳንዴ ሳታስቡት ያንን ሰው ተወዱትና የምትወዱትን ሰው ስታጡ ተሰብራችሁ የምትቀሩ ስንት እህቶቻችን ወንድሞቻችን ስንት ተሰብረው የቀሩ አሉና አሁን ደግሞ እንግዲህ አይምሮው ደህና ነው እኮ በቃ ራሱን ለመልሳት እየሞከረ ነው፣ በጫትና በእንትን እያደነዘዘ ማለት ነው። ብርድ ላይ ስተኙ ደግሞ ብዙ ነገሮች ሊያጋጥማችሁ ይችላል ማለት ነው። ስለዚህ ሱመያ ቤቷን ትተዋለች፣ እናቱም ሄዳ ማግኘት ትችላለች ማለት ነው። ራሱን ሲያውቅ ደግሞ እናቱን ማግኘት ሊፈልግ ይችላል። ዋናው እናት ነች። እናት ደግሞ ብዙ ነገር ታረጋለች ማለት ነው። እንግዲህ ቤቲም ተመጣች፣ ቤቲ ነው ስሟ። ያው እንግዲህ ልታጥናናው ትችላለች ብለን እናስባለን። ያው ቤቷን ጥታው ገራውን ላሳየው ስትላት አንቆ ቢያስገባሽ ምን ሆነች ነው ምናምን ትላታለች። እሷ ኧረ እንደዚህ የሚያደርግ ልጅ አይደለም በነገራችን ላይ ማለት ነው። አሁን እኮ ራሱን ያውቃል፣ አግኝቼዋለሁ፣ ግን ምን ልብስ ልሰጡት ነው? እኔ አሁን የገረመኝ ቀሚስ ልታለብሱን ነው ወይ ብዬ ነው። የወንድ ልብስ የት ነው የምታመጡት ብዬ ነው የገረመኝ። መቼም ያንን ልብስ መልሶ ይልበሰው አትሉም። እና ሱመያ ያው ፈጣሪዋን የምትፈራ ሴት ነች ማለት ነው። እንደ ማንኛውም ሰው አይታ ቪዲዮ ሰርታ እዚህ ጋር ያለላችሁ ብላ እንትን ማለት ትችል ነበር። ግን በኮሜንት ላይ አንጪው ምናምን ስለተባለችን ሄዳ ይዛው መታለች ማለት ነው። ትናንትና ሳይድ ጓደኞች ሁሉ በድንጋይ እያባረሉ ነበር አለች። ስልኳም ተሰብሏል በነገራችን ላይ። እሱን ያስጣለኝ እና ደህና ነው አይምሮ ምንም እንትን አልሆነም፣ ደህና ነው። ግን በዚህ ተቀጠለ እንትን ሊል ይችላል። እውነቷን ነው። በዚህ ተቀጠለ አሁን እኮ ጫቶንም ሊያቆም ይችላል። ምንም እንትን የለውም። ምግብ ደህና ምግብ ምናምን ታበላችሁ ተበላ የሆነ በቃ ድካሙ ምኑም በእንቅልፍ ሊያልፍለት ይችላል ብዬ ነው የማስበው። እና የሰው ልጅ ደግሞ እንደዚህ ብንተባበር እንደዚህ ለተጎዳ ሰው ከምን ወተን ማለት ነው እንደዚህ ለተጎዳ ሰው ከጎኑ ብንቆም ጥሩ ነው ብዬ ነው የማስበው። እኔ በጣም ሳላደንቅሽ አላልፍም። ሱመያ ምንጊዜም ጀግና ሴት ነች እምላት ማለት ነው። ሱመያ እኔ በጣም ነው የምወዳት ከመጀመሪያው ጀምሮም ታውቃላችሁ። ቪዲዮን ታያችሁ። እኔ ስለ ሱመያ ምንም መጥፎ ነገር ሳወራ ሰምታችሁኝ አታውቁም። ሱመያ ጀግና ሴት ነች። እንደኛው ስደት ላይ ነበረች። ከስደት ብዙ ነገሮች ተምራለች። ልጆቿን ብቻዋን ነው ከበረሃ ላይ ጥሏት የመጣው ሰይድ የሚባለው ማለት ነው። አሁን በዛም በዚህም ሴት የሚያሳድደው ማለት ነው። ልጆቿን በረሃ ላይ ይዛ የመጣች ጀግና ሴት ነች። እኔ ጀግናዬ እሷ ነች ብዬ ነው የማስበው። አንዳንድ እናቶች ገና ተመጀመሪያው